السلام عليكم ورحمة الله وبركاته ودنا የተከበራችሁ የሐሩን ሚዲያ ተከታታዮች ፕሮግራማችንን በአለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን። አላሁ አክበር። በቤታችን ሰላም ለማግኘት የችግረኞችን ደጅ መጥናት ይገባናል ሲሉ ኡስታዝ ኑሩ ቱርኪ መልእክት አስተላለፉ። ቤታችሁ በሰደቃ ስራ አልስተካከል ካለ በሰደቃ የተንገጫቀጨ ባህሪ ባለቤት ካላት ሚስት ካለ በሰደቃ የታመመ ቤተሰብ ካለ ቶሎ ሐኪም ቤት ከመሄድ በፊት በሰደቃ ስለቋጠርከው ገንዘብ እንደቋጠርከው አይቀመጥም መፍታት አይቀርም በወደርከው ነገር አላህ በሚወደው ነገር አላወጣ ያልከው ገንዘብ ያስወጣል የቲም ሲባል ጆሮ ዝም ምስኪን ዝም የመስጊድ መዋጮ ዝም አካውንትን ስታዩ አስደንጋጭ ብር አለው ይሄ ሰውዬ በምን እንደሚቀጣው ታውቃለህ ማታ 7 አይነት ኪኒን እንዲውጥ ያደርጋል ከአንድ ሰዓት በፊት ከሁለት ሰዓት በፊት ከምግብ በፊት ከምግብ በኋላ 7 ሰዓት ላይ ያለ በቃ 7 ኪኒን ይሰጡታል አይወጣም ያ ኪኒንም እንዳይመጣ በሰደቃ ነው መከላከል ያለበት ሰደቃ የትላውጣ እዚህ አካባቢ ቀረ ጭንቀት የለም ባቡል ጀነት መጣለ ነው እህቶቼ ነው ወንድሞቼ በለሰ ቆንጆ ዝግ ከዘጋ ባቡል ጀነት ቆንጆ ዝግ ዘጋ አይደለም ባቡል ጀነት አላህ እነሱ ጋር ያዘኑላት የተሰበረች ያለቀሰች የቲም የምታሳድግ ብዙ ባለሀጃዎች አሉ ዝግ ሲዘጋ ባቡል ጀነት ምን ላግዛችሁ ወንድሞቼ በሱሉልታ ከተማ በሚገኙ ሙስሊም ተማሪዎች የተመሰረተው ባቡል ጀነት የበጎ አድራጎት ማህበር 5 የጽናት ዓመታት በሚል መሪ ቃል 5ኛ ዓመት የምስረታ በዓሉን በተለያዩ እስላማዊ ዝግጅቶች በደመቀ ሁኔታ አክብሯል። የፈተና ቀኖች ቢቆዩም ጥቂት ነው መከራም ቢበዛ ፈድላቸው ትልቅ ነው በጽናት ካለፉት ለታጋሾች ድል ነው ሰበብ የሆኑትን ከሽርክ እንዲርቁ እንዲጠነቀቁ ለነገው ጉዟቸው ስንቅ እንዲሰንቁ ዲንን ለማሳወቅ ቆመው የታጠቁ በጽናት በልፋት ዲንን ያሳወቁ ስንት ጀግኖች አሉ በዕልም የታወቁ እነማ ብትለኝ በያዙት እምነት ላይ አርቀው የሚያጤኑ ብዙ ጀግኖች አሉን ለዲኑ መከታ ተምሳሌት የሆኑ እንደ ባቡል ጀና ባጢልን ገፍተረው ሐቅ ላይ የጸኑ። በፕሮግራሙ ላይ ተገኝተው መልእክት ያስተላለፉት ኡስታዝ ኑሩ ቱርኪ በቤታችንም ሆነ በህይወታችን ሰላም የምናጣው ለችግረኞች ወይም መሳኪኖች ሰደቃን ባለመስጠታችን ነው ብለዋል። የማን ቃል ነኛ ድምጽን ከፍ አድርግ የአላህ ቃል ሰደቃ ምን ያህል እንዳከበረ አላህ Subhanahu Wa Ta'ala ነገር እኔ የሱቃ አንተ የሱቃ ብር ሁሉ ነገር ያንተ ሆኖ ሰደቃ ሲሰጥ ደግሞ ምን ብሎ አባብሎ እንደነገረ ታውቃለህ በደንብ ጆሮን ትከል من ذا الذي يقرض الله قرضا حسنا በጣም የሚገርም እኮ ቁርአን ያለ ማን ነው የሚያበድረኝ ብድሩን እጥፍ ድርብ አድርጌ የምሰጠው አንተ የሱቃ ኪስ የሱ ቁምሳጥኑ የሱ ምንም የሱ ነው ግን ሲያከብር ማን ነው የሚያበድረኝ ብድሩን እጥፍ ድርብ አድርጌ የምመልስለት። መጪው የረመዳን ወር መሆኑን ያስታወሱት ኡስታዙ አማኞች በቤተሰባቸውና በትዳራቸው ውስጥ በረካን ለማግኘት ለአቅመ ደካሞች እጃቸውን ሊዘረጉ እንደሚገባም አጽንኦት ሰጥተዋል። መኖርን መጀመር አለበት። በጉ ይታረዳል ፍሪጅ ይሞላል መኖር አልጀመርንም 13 አይነት አስቤዛ ይገዛል እዛ ጋር የተራቡ ሰዎች አሉ መኖር አልጀመርንም ቆንጆ ወጥ ሁሉ ጊዜ ቤታችን ይሸታል ከሽታ ውጪ የማያገኙ ጎረቤቶች አሉ መኖር አልጀመርንም እስልምና ጋብሮብነት ለራስ መኖር አይደለም ራሱ መገለጫው አይደለም ኢስላም ተካፍሎ መብላት እንኳን እዚህ አሰላሙ አለይኩም ተባብለን ወአለይኩም ሰላም እንባባል ሰዎች ይቀርና የክርስትና እምነት ያለው እንኳን ጎረቤት ካለ ቶሎ ማቀበል አለበት ድንገት አክብረ ስጋ ላሰጥ ይችላል ግን መራብ የለባቸው እንዳይሸቱ ብለን ያስቀመጥነው ፍሪጅ ይሄንን እድል ያጡ ብዙ አሉ አሁን ደግሞ ይሄ ሁሉ ሰው ከዚህ በኋላ በባቡል ጀና ላይ ኃላፊነት አለበት
ይህንን ነገር አላህ እንዲያሳካልን ሐጃ የሌለው የለም። የልጆቻችን መጠበቂያ ከሚመጣብንም ከመጣብንም በላ መጠበቂያ ምንድነው? መድኃኒቱ ሰደቃ ነው። መጠበቂያችን ሰደቃ ነው። ሚስት ገምጫጫ ስትሆን ባልሽ ነጭናጫ ሲሆን በሰደቃ ዝም በይ የምትባባሉ ከሆነ እሱ አያድነው ቤቱ። ባሏ ባህሪ ሲቀየር ባቡል ጀና ነው መሄድ ያለባት። ሕክምና ያለው እዛ ነው። እስቲ አንድ በጣም የተሰበረች እናቴ ካለች ፕሊስ እንደው ቺን ሳንቲም ስጭልኝና ዱዓ አስደርግልኝ፣ ትንሽ ቤቴ እየተንገጫገጨ። ባልም ሚስትህ የምታስቸግር ነገር ካለ መርካቶ አካባቢ በምትሰራው ስራ ደግሞ እንቅፋቶች እየበዙብህ ካለ ባቡል ጀና ነው። በወጣት የሃይስኩል ተማሪዎች የተቋቋመው ይህ ማህበር ባለፉት 5 ዓመታት ለአቅመ ደካማ ተማሪዎች የትምህርት ቁሳቁስ በማሟላት በረመዳን ወቅት የአስቤዛ ድጋፍ በማድረግ እንዲሁም የቲም ህፃናትን በመንከባከብና የምግብና የአልባሳት ፍላጎታቸውን በመሸፈን አርአያነት ያለው ተግባር ሲያከናውን መቆየቱ ተገልጿል። ባቡል ጀነት የበጎ አድራጎት ማህበር በእነዚህ 5 ዓመታት ውስጥ ብቻውን አልነበረም። የክፍለ ከተማችን መጅሊስ ኡስታዞች፣ ወጣቶች፣ እናቶች፣ አባቶች፣ የጀማዓው ቤተሰቦች ሁሉም ለዛሬዋ ቀን ለመብቃታችን ከአላህ በታች ምክንያቶቻችን ናቸው። በመጨረሻም ውድ የተከበራችሁ የጀማዓችን ቤተሰቦች፣ መምህሮች፣ ኡስታዞች፣ እናቶች፣ ውድ የጀማዓችን አሚሮች፣ አባላቶች ሁላችሁም እንኳን ለውዱ ጀማዓችን 5ኛ ዓመት ምስረታ ፕሮግራም በሰላም አደረሳችሁ እላችኋለሁ። የሸገር ከተማ አስተዳደር የመና ብቹ ክፍለ ከተማ መጅሊስ ሰብሳቢ ሼህ ሷሊህና የሱሉልታ ከተማ መጅሊስ ሰብሳቢ ኡስታዝ ኺያር በክር ወጣቶች ከአልባሌ ቦታዎች ርቀው እንዲህ አይነት ዲንንና ማህበረሰብን የሚጠቅም ስራ ላይ መሰማራታቸውን አድንቀዋል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። أيها الفضلاء والدعاة كبجمتوتا دعاتوتا علماءوتا كينيا أكاسما من مري كتا من أبجو أكاسما كيسمون منشدون نجدو كينات ترغمتن أهلا ومرحبا بكم سنين جتشو فدا ودو عندموش إنه اندقلم هنو عند من أبجو كيف لكتما مجلس በዛሬው ስብሰባ የተሰማንን ደስታ በጣም የላቀ መሆኑን ልናሳውቃችሁ እንፈልጋለን። አመራሮቹ በማህበሩ ጽናት መደሰታቸውን ገልጸው ለወደፊት ስራዎቹም ከጎናቸው እንደሚቆሙ ቃል ገብተዋል። በዕለቱ ጽናት በሚል ርዕስ ዳዋ ያደረገው ወጣት ሐምዛ ሺፋ ወጣቶች በእውቀት በስራና በቤተሰብ ጉዳዮች ላይ ሊጸኑ እንደሚገባ ገልጾ ወጣትነትን በአላህ መንገድ ላይ ማሳለፍ ታላቅ ምንዳ እንደሚያስገኝም አብራርቷል። ጽናት ማለት ወይም ደግሞ በሆነ ነገር ላይ መሰበር ማለት ለምትፈልጉት ነገር አላህ Subhanahu Wa Ta'ala ምን ያክል ዋጋ ትከፍሉበታላችሁ ብሎ የሚፈትነን መሳሪያ ነው። ከጽናቶች መካከል አንዱ ደግሞ እስልምና ነው። እስልምና ከዛ ወጣትነት ላይ በእስልምና መጽናት ወጣትነታችንን ለአላህ Subhanahu Wa Ta'ala ማስጠጋት ትልቅ ጽናት ይፈልጋል። ለዚህ ነው ቁርአን ላይ አላህ ሲያነሳ ኢነል ለዚነ አመኑ ثم استقاموا ያመኑ ከዛ እስቲቃማ ያላቸው ጽናት ያላቸው በችግርም በደስታቸውም ጊዜ ወደ አላህ Subhanahu Wa Ta'ala የሚሯሯጡ ያ አላህ ብለው ሙሉ ህይወታቸውን ለአላህ Subhanahu Wa Ta'ala የሚሰጡትን ሰዎች ደረጃቸውን ከፍ ያለ ይናገራል። በመሰረታ በዓሉ ላይ በህፃናት የቀረበ ነሽዳ የማህበሩን የ5 ዓመት ጉዞ የሚዘክር ግጥምና የቁርአን ቲላዋ ለታዳሚው ቀርቧል። በመጨረሻም ለማህበሩ መጠናከር የበኩላቸውን አስተዋጽኦ ላበረከቱ ግለሰቦችና ተቋማት የእውቅና የምስክር ወረቀት ተበርክቶላቸዋል። አላሁ አክበር አላሁ አክበር አላሁ አክበር። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጣሃር ጋር ነበርን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።